በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች በያላችሁበት የክርስቶስ ሰላም ይብዛልኝ። ይህንን ቪዲዮ ላይክ በማድረግ ሸር በማድረግ ጀምሩት። እሺ ሁሌ አስታውሽን፣ እኛ እየሰራን ስለምንሰማው ነው ስለምትሉኝ ነው። ብዙ ለውጥ እያየሁ ነው። እግዚአብሔር ያክብርልኝ። ስለሰማችሁኝ መድኃኔዓለም በለመናችሁት ሁሉ ይስማልኝ። እድሜ ጤና ያድለልኝ። መሻታችሁን ከኃጢአት በቀር ይፈጽምልኝ። ሁሉም ነገር ያልኳችሁን ስለተባበራችሁኝ ስላገዛችሁኝ፣ ትልቁ ነገር የስላሴ በረከት ከበደኝ ብያችሁ ነበርና ሸክሜን ስላቀለላችሁልኝ፣ ጭንቀቴን ስላቀለላችሁልኝ፣ እውነት ቃል የለኝም ወላዲት አምላክን እንዴት ላሰማችሁ። እቃው ሁሉ በሰላም ደረሰልኝ። እግዚአብሔር ይመስገን። የበሮቹ መስኮቶች ላይ የሚገጠሙ መስተዋቱ፣ ለኮርኒሱ የሚያገለግል እቃዎች ክረም ሳይገባ አስገቢልኛሉ በሙሉ 150 ኩንታል ሲሚንቶ፣ መንበሩ፣ 2 ጉልላት የቤተልሔሙና የዋናው ቤተክርስቲያን ምን ልበላችሁ፣ በቃ ምን ያልሄዳለ ከሽቦ ጀምሮ ከቢስማር ጀምሮ፣ ምክንያቱም የጭቃው መጠቅጠቂያ እሱ ያስፈልገዋል ተብሎና ሁሉም በሰላም ደርሷል። እግዚአብሔር ይመስገን። እንዲሁ ብችል ከመሀል ፎቶውን ባስገባሁላችሁ። በተለይ አንድ እህቴ መንበሩን ያሰራችው እህቴ እግዚአብሔር እድሜና ጤና ያድልልኝ። ከዚያም አልፋ 300 ሺህ ምናምን ልካ ነበር መንበሩን ያሰራይልኝ። ከዚያ አልፋ ደግሞ 200 ምናምን ሺህ ልኬልሻለሁ ስትለኝ በጣም ነው ደስ ያለኝ። እግዚአብሔር ያልታሰበ ያልታየ ነገር ይስጣት። መንበሩን ብቻ ሳይሆን ሲሚንቶውንም ራሱ ያገዘችን እሷ ነበረች። ከመንበሩም አልፎና ተመስገን። ሸክሜን አቅላችሁልኛል። ጀምሬ ላቆም ነው እንዴ? ይሄ ነገር በመጨረሻው ላይ ልሸነፍ ነው እንዴ እያልኩኝ ስል ለእናንተ መጥቼ ግን ጭንቀቴን ስካፈል እኛም ከአንቺ ጎን ነን፣ የጀመርነውን እንጨርሳለን ብላችሁ 1 ዙር 2 ዙር 3 ዙር አስራታችሁን የሰጣችሁ በሙሉ መድኃኔዓለም ቀሪ ገንዘባችሁን ይባርክላችሁ። ወደፊትም ያልታሰበ ያልታየ ነገር እየሰጣችሁ እንዲህ አስራት እያወጣችሁ የእግዚአብሔርን ቤት ለመስራት ያብቃችሁ። አስራት የማትሰጡ በረከት የማትሰጡ ደግሞ መድኃኔዓለም እጃችሁን ይፍታላችሁ። ሳስብ ችግር ይመጣል። በረከት ሰጣለሁ ስል የሆነ ነገር ይፈጠራል። አስራት ሰጣለሁ ስል የሆነ ነገር ይመጣብኛል ላላችሁ የዲያብሎስ ፈተና እንደሆነ አስቡ። አስራት ሳይወጣ ገንዘብ በፍጹም ምንም ላይ አታዋሉ። ምክንያቱም አይባረክላችሁምና። ስለዚህ ከ10 1 ማለት ምን ማለት ነው ብለው በግልም የጠየቁ 2-3 ልጆች አሉ። ከ10 1 ማለት 1000 ብር ከሆነ ደሞዛችን 100 ብር የማን ነው? የመድኃኔዓለም ነው ማለት ነው። ከ10 1 ማለት ያ ነው። 2000 የምንበላ ከሆነ ባለንበት ሀገር ላይ 200 ብር የመድኃኔዓለም ነው። ከ10 1 አስራት ማለት ይህ ነውና ስለዚህ አደራ አስራት ሳታወጡ ገንዘባችሁን አትጠቀሙ። አስራት ሳታወጡ ገንዘባችሁን ጀመራችሁት ማለት ዲያብሎስ ከእጃችሁ እንዲነጥቃችሁ፣ በሰበሰበ ገንዘባችሁ እንዲያጠፋ፣ በረከት አልባ እንድትሆኑ፣ ምንም ሰርታችሁ ህይወታችሁ እንዳይለወጥ መንገድ መክፈት እንደሆነ እወቁ። ከአስራት ያልወጣበት ገንዘብ የዲያብሎስ መጫወቻ ነው። የዲያብሎስ በምክንያት ማጥፊያ ነው። ምክንያቱም አላስባረካችሁትማ። ገንዘባችን ለእግዚአብሔር እንኳን አስባርከን እኛ በፍቃዳችን ያስገባነው ዲያብሎስ በፍቃዳችን ስናመልከው የነበረው ብዙ የቤት እኛ ጋር ያለው መንፈስ አስራት እንኳን አወተንበት እንድናማርር እንድንበሳጭ የማያረገው ጥረት የለም። ገንዘባችን ለማጥፋት በረከት አልባ ለማድረግ ዓላማ እንዳይኖረን ተንከራተን እንድንኖር የማያረገው ነገር የለም። ምክንያቱም ዕለት ዕለት የሚታደሰው መተት ይኖራል፣ አይነ ጥላ አለ፣ ሰላቢ ወጃችን አለ። ስለዚህ አስራት እንኳን አወተን በጣም ነው ትግሉ። በረከት እንኳን ሰተን ትግሉ በጣም ነው። ለምን? እኛን ከንቱና መና ለማስቀረት። ስለዚህ አስራት አላወጣችሁ ማለት እንግዲህ አስራት ያወጣውን በዚህ ደረጃ ከፈተነ፣ በዚህ ደረጃ በረከት አልባ ለማድረግ ከታገለ እንግዲህ ከ10 1 ያላወጣችሁለትን የእግዚአብሔርን ትእዛዝ አስራቴን ስጡ፣ አስራቴን ያልሰጠ ከኔ እንደሰረቀ ቆጥረዋለሁ እንዳለ ሁሉ አስራቱን ሳትሰጡ ከክርስቶስ ሰርቃችሁት ዲያብሎስ እንዴት አብዝቶ ይስረቃችሁ? ዲያብሎስ እንዴት ፈተና ያብዛባችሁ? ዲያብሎስ እንዴት በረከት አልባ ያደረገው ህይወታችሁን? ገብታችኋል? ስለዚህ በእኔ ሚዲያ የሚከታተል እኔን የሚያይ አስራት የማያወጣ እንዳይኖር። በእርግጥ ብዙዎቻችሁ እያወጣችሁ ነው። እንደውም በአስራት ዙሪያ ብዙ ተባረክን ያላችኋላችሁ። እኔ እኮ ተባረኬ ነው እንድትባረኩ ማረገው።
እኔ ሰጥቼ ስለተባረክኩ ነው። እኔ ሰጥቼ በገንዘቤ ንብረቴ ሁሉ ነገሬ ስለተባረከ ነው አስራት ስጡ ምለው፣ ሳላወጣ አይደለም። እኔ አስራት የጀመርኩት ገና ልጅ ሆኜ ነው። እንግዲህ ግማሽ እድሜ ኢትዮጵያ ግማሽ እድሜ ውጭ ነው የኖርኩት እና እኩል እድሜ ነው ኖሬ የተመለስኩት ወደዛ ሀገር እና አንዳንዴ ሰው የማያስተምራችሁን እድሜ ያስተምራችኋል። ስለ አስራት ብዙ አባት ጠይቄያለሁ። እነማን በሉኝ መምህር ዶክተር ዘበነን በዛን ጊዜ በጣም የሚያስተምሩና አቤል ተፈራን ብዙ አባቶች ብዙ በጣራ ሄጋ ብዙ እንትን የምትሉት በዛን ጊዜ አውዲዮ ነበር እና በዋስታ በአውዲዮ ነበር የሚያስተምሩን። ብዙ አባቶችን ጠይቄ ነው እነ መምህር ግርማንም አድሎ አግኝቼ ጠይቄ ነው ይሄንን አስራት። አንዳንድ ጊዜ ደብራችን የተሟላ ከሆነ ደብራችን ሁሉ ነገር ያለው ከሆነ አስራት ግዴታ በደብር ነው መፍሰስ ያለበት ነው የተማርኩት እኔ። የደብራችን ላይ ብቻ ተወልደን አደግንበት ደብር ላይ ግን ተወልደን አደግንበት ደብር ላይ እንትን ካለ ማለት ራሱን የቻለ ደብር ከሆነ የተጎዱ ነዋያተ ቅዱሳን የጎደላቸው መባ ያጡ ብዙ መሰራት ያለባቸው ደብር ሁሉም የእግዚአብሔር ቤት ነውና ስላለ ለሁሉም ቤተክርስቲያን መዋል ይቻላል። ነገር ግን በሀገራችሁ ላይ ሩቡንም ቢሆን ብታፈሱ መልካም ነው። በደብር ይፈሰሳል የሚለው በልባችሁ ከተሳለ ብለው እኔ እዛ ሆኜ ሩቡን በተወለድኩበት ደብሬ ላይ ከዚያ በዘለለ ምክንያቱም ቤቱ እንደ አዲስ ተሰርቶለት ሁሉ ተሟልቶለት ነበር በወቅቱና እኛው ነበር ስደተኞች የሰራ ነው። የሱ ታሪክ ብዙ ነው እና ከዛ በዘለለ ቀጣይ የተጎዱት ደብር ላይ ሩቧን ደግሞ ለደብሬ ላፈሰስኩት ሩቧ አይደለ ሩቧን ደግሞ በየሜዲያው ላይ በጣም የተጎዱ ህመምተኛ እርዱ የሚባል ትክክለኛ እርዳታ ለሚደርሳቸው ሰዎች ደውዬ ቼክ አድርጌ እረዳ ነበር። ይህ አስራቴ ነው፣ በረከቴ አይደለም። አውቃለሁ ክርስቶስ በዚህ በሰጥሁት በረከት ወይም ነገ ተርቤ አብልተሽኛል፣ ተጠምቼ አጠጥተሽኛል ተብዬ እንደማላገኝበት አውቃለሁ። ምክንያቱም አስራቱን ነው የሰጥሁት። ከዚያ ግማሹን ደግሞ በጣም የተጎዱ ደብሮች ይሄ መባ ጎሏቸው ቅዳሴ የሚቋረጡትን መስራት ፈልገው መስሪያ ያጡትን በጣም የተጎዱ ደብሮችን መርጬ ፈልጌ አጣርቼ ነበረ። ግማሿን ደግሞ ወደዛ ማፈሳውና አብዛኛው ጊዜ ለተጎዱ ደብሮች አስራታችንን እንስጥ። እኛ ተወልደን ያደግንበት ሁሉ ነገር ያለው ከሆነ ግዴታ እዛ ማፍሰስ የለብንም ሙሉ ለሙሉና እኔ ከዛ ተምሬ ረጅም ዓመት ያን ነገር ነበር ስተገብር የነበረውና አሁንም እንደዛው። አሁን እንደውም ኦልሬዲ አዲስ አበባ ስለሆነ የምኖረው ሙሉ ለሙሉ አስራታችንን የምናወጣው ለሚያስፈልገው ደብር ነው። ለምሳሌ አሁን ስላሴን እያሰራ ነው አይደለ? በጣም የሚያስፈልጋቸው ለስላሴ። ቀጣይ ደግሞ ምን እንደምናሰራ እግዚአብሔር ነው የሚያውቀው፣ ፍቃዱ ከሆነ መድኃኒዓለም እያለን በጣም የተጎዱትን ሰው የሌላቸው አሁን በአዲስ አበባ ዙሪያ ይቅርታ አድርጉልኝና ብዙ ደብሮች አሉ። በጣም ብዙ ደብሮች ኖሯቸው ለሌላ መርዳት ወይም ሌላ ደብር መስራት የሚችሉ በወር በሚሊዮን የሚገባላቸው ደብሮች አሉ። እነሱ አይረዱ ማለት አይደለም፣ አላቸው። አስራት ይሰጣል፣ በረከት ይሰጣል። በየወሩ በየተለያየ ቀኖች ይሰበሰባል ገንዘብ። ግንስ ወጣ ያሉት ገጠራማ የሆኑት እንኳን አይደለም እንደዚህ ህዝቡ ከራሱ አልፎ ለቤተ ክርስቲያኗ ሊያስገባ ቀርቶ ጧፍ፣ ዕጣን፣ ዘቢብ እንዲሁም መባው ጎሎባቸው ማስቀደስ የሚዘጋ ወይም ቅዳሴ የማይቀደስበት ደብር አለ። በስመ ደብር በቃ ትንሽዬ ጎጆ ብሏት፣ ለእኛ ግን ያው እንደ ደብር ቆጠሩት። ምክንያቱም ታቦተ ሕጉ ስላለበት። ግንስ እዚህ ካቴድራል ቤተክርስቲያን እየተሰራ ለሌላ ቤተክርስቲያን መትረፍ እየቻሉ የገጠር አብያትን ክርስቲያን ጧፍ እንኳ የሚመጣውን ጧፍ ወደ ገጠር ምንም ጧፍ ለሌላቸው፣ ምንም ዘቢብ ለሌላቸው፣ ምንም ዕጣን ለሌላቸው መርዳት ሲችሉ ግን መልሶ በደብሩ ስም ቢሮ ወይም ሱቅ ተከፍቶ መልሶ ይሸጣል። ዕጣኑ ማለት ነው። ይህ እኮ ኃጢአት ነው ልላ አይደለም፣ ግን ቢያንስ እንዲሁ የእግዚአብሔር ልጆች ስላመጡትን ጧፍ፣ ዕጣን፣ ዘቢብ፣ ጥላ ሁሉ እንዲሁ የተወሰነ እንኳን ለኛ ብንጠቀመው የተረፈውን ሸጠን ገንዘብ ከምንሰበስብ እንዲሁ እኔ አሁን እየደወሉ ብዙ ደብሮች ነው የሚነግሩኝ። ብዙ በቃ አሁን ያለበትን ሁኔታ ሲነግሩኝ መባ ራሱ እያጡ ስጋው ደግሞ መፈተቻ መባ እያጡ እንኳን ቤተክርስቲያኗ እንደማትቀደስ ጧፍ ዕጣን እያጡ መብራት ስለሌለ በጧፍ ወይም በሻማ ስለሆነ የሚቀድሱት ያ እንኳን እያጡ ቅዳሴ እንደሚስተጓጎል እና እነኝ አይነት ደብሮችን እንደው ምን አለበት ፈልፍለን እየሄድን እንደው የከሌ ደብር ይሄን ሰጠ
የከሌ ደብር የዓመት አበባ ሰጠ፣ የከሌ ደብር የዓመት መቀደሻ ሰጠ፣ የከሌ ደብር የዓመት ንዋያተ ቅዱሳን አሟላ፣ የከሌ ደብር ልብሰ ተክህኖን አሟላ እየተባለ ይሄ ደብር ለደብር እየተፎካከሩ የገጠራማውን ቤተክርስቲያን መጎብኘት ብንችል ምኞቴ ነው መድኃኔዓለምን። ምክንያቱም ሞልቶላችኋል። በቃ 70-80 ካህን ያላቸው አሉ። 70-80 አገልጋይ ያለው ደብር አለ። ከዚያ በላይ ያለው ደብር አለ። ያ ሁሉ እንግዲህ የሚከፈለውን ደሞዝ ታውቁታላችሁ። በአሁኑ ሰዓት በጣም ብዙ ገንዘብ ነው የሚከፈለው፣ መቼም ብሩ ባይሰራም። ነገር ግን ይህ ሁሉ ተሟልቶለት ያለ ደብር ግን በገጠራማ ያለው ደብር ገንዘብ ተከፍላቸው አይደለም የሚያገለግሉት። ግብርና እየሰሩ ንስሐ አባት እየሆኑ ለህብረተሰቡ ከአንዱ ሀገር አንዱ ገር ሽምግልና እየተሯሯጡ ቤተ ክርስቲያንን ባላቸው ጊዜ ስራቸውን ትተው ጊዜያቸው መስዋዕት አድርገው እየቀደሱ ሀዳብ ብለው የሚቀድሱት በነፃ ነው፣ ምንም ሳይከፈላቸው። ለዚሁ እንኳን እንደዚህ ሆነው ደከመኝ ሰለቸኝ ሳይሉ መቀደሻ ምን ያጣሉ? መባ ያጣሉ። አይገርማችሁ? ጧፍ ዕጣን ያጣሉ፣ ዘቢብ ያጣሉ። እዚህ እኮ ተርፎ እየተሸጠ ነው። ምዕመን ያመጣውን ህዝበ ክርስቲያን ያመጣውን ተርፎ እየተሸጠ እኮ ነው እየደብሩ። እና በጣም ይገርመኛል። በቃ እንዲሁ ሁላችንም ብንተባበር፣ ህዝበ ክርስቲያን ብቻ አይደለም፣ ካህናቱም፣ የቤተ ክርስቲያን አስተዳዳሪውም፣ ሁሉም ሰው እንተባበር። ያለንን ማካፈል ስንችል ነው የኛ ምዕመን የኛ ትውልድ እያየ ነገ ቤተ ክርስቲያን እኮ እንዴት አካፍላለች። እስኪ እኔ አላየሁም። እንደውም የመብረቁ ሚካኤል አባቶች ምን ብለውኛል? በየገጠሩ ወዲያ በምትዘሪው እኛ በየገጠሩ የምንችለው እናረጋለን ብለው ነበር፣ መባ ላይ እና ይሄ ቤተክርስቲያኗ እንትን ላይ እና ሌሎቻችሁ እስኪ እንትን በሉ ማለት ይሄ ተናበቡ። በቃ ለቤተክርስቲያን ልጆች ወይም ደግሞ ለክርስቲያን ይህን አባቶች እኮ እንዴት ተባበራሉ፣ ያላቸውን እኮ እንዲያካፍላሉ ብለን እኛም ማካፈልን እንድንችል፣ እኛም መስጠት እንድንችል፣ እኛም መስጠት እንድንለምድ ስትሰጡ አሳዩ። ይህ ማለት እኮ በውስጥ አይሰጡ ማለት አለ። የሚሰጡ ይኖራሉ፣ ሚዲያ ላይ የማይወጡ ግን እነኛ ሰዎች እርግጠኛ የምላችሁ ነገር ጥቂት ትንሽ ናቸው። በቃ እነሱ ሁሉም ጋር መድረስ አይችሉም። አብዛኛው ገጠራማው ደብር የተጎዳል፣ መሰራት የሚያስፈልገው እንደ አዲስ ቤተልሔም እና ቅዳሴ ቦታ እንኳን መለየት አቅቷቸው እንዲህ በመጋረጃ ጋረድ አድርገው የሚቀድሱ፣ አፈር ላይ የሚቀድሱ፣ ልብሰ ተክህኖ የትም ካፈር ላይ ረገፍ አድርገው ምስጥ እየወጣበት የሚቀድሱ አሉ። እኛ ከሞላለን፣ እኛ ካለን፣ የእኛ ቤት በህንፃና በቡለኬት ካማረ የኛ ደብር የሌሎቹንም ደብር መጎብኘት፣ ሁሉም የእግዚአብሔር ማደሪያ ነው። ሁሉም የእግዚአብሔር ቃል ነው የሚቀደስበት አይደለ? ስለዚህ እንተባበር። እንደው እኔ የተሰማኝን ትናንትና አንድ ደብር ደውለውልኝ ያሉኝ ነገር ነው። ቤተ ክርስቲያኗን ተያት አሉኝ። በቃ እሷ አትሰራ ተያት፣ አትቀደስ ተያት። ግን እኛን ብለው መቼም ስልካቸውን ብዙ ሰው ስለሚደውል ሴፍ አላደረገውም። እኛን ብለው እንኳን እየመጡ ገዳማያት መለኩሳያን በየጫካው በየዱሩ እያደሩ እንኳን ውሃ ረጅም ሰዓት 2 ሰዓት 3 ሰዓት ተጉዘው ነው የሚቀዱት። ውሃ ከውሃ እጥረት የተነሳ ከበረሃነቱ የተነሳ ህዝቡ ደብሯን ባለመጎብኘቱ የተነሳ ብዙ መለኮሳያኖች እየተሰደዱብን ነው። ብዙ አባቶች ከኛ እየሄዱብን ነው። ደብሯን የሚያስባርኩ ሀገርን የሚባርኩ የበቁ አባቶች ተኛ እየራቁብን ነው። እንደው ተይው ቤተክርስቲያኗ ቀስ ብሎ ጊዜ ያያታል። ቢያንስ እንኳን እንደው ውሃ ማስቆፈሪያ ገንዘብ በትረጅን ነው ያሉኝ። ውሃ እንኳን ለማስቆፈር የተጠየቁት ገንዘብ በጣም ብዙ ነው። ብዙ ከዚህ ሰዎች ወስደው አሳይተዋል፣ አስመርምረዋል፣ እንዲቆፈር ብዙ ነገር አጣርተዋል። መቼ? የዛሬ ዓመት የዛሬ 2 ዓመት። በዚያን ጊዜ እስከ 6 ሚሊዮን ይፈጃል ነው የተባሉት። በአሁኑ ስንት ይፈጃል አስቡት እስኪ። ከዓመት ዓመት ቀርቶ ከወር ከቀን ነው የሚጨምረው። እና አሁን እንደዚህ ብዛት ያለው ወይም ደግሞ ይሄ ቤተክርስቲያን ሰርቶ ያለቀላት ምንም ስራ የሌለባቸው ይሄ የልማት ስራ የሌለባቸው አባቶች እንዲሁም ተዛም ከአንዱ ደብር 1 ሚሊዮን ከአንዱ ደብር ሰብሰብ ተደርጎ እንደነኛ አይነት ደብሮች ቢረዱ። ይህ ገዳም አባቶች እኮ የሚኖሩት መለኮሲያን የበቁ ብዙ አባቶች የሚኖሩት በገዳም በጫካ ዓለምን ንቀው ከዓለም ርቀው ነው። በዚህ ላይ የምንኖረው ደግሞ እኛ ክርስቲያኖች ወይም ደግሞ ዓለም ላይ ያሉ አባቶች ናቸው አይደለ? ስለዚህ እኛ ዓለም ላይ ኖሮ እንደዚህ ሆነን ዘና ብለን ከኖረን በገዳም ላሉ አባቶች ዘና ብለው እንዲኖሩ መንገድ ሳይሆን እንዲሁ ቅዳሴ እንዳይተጓጎልባቸው ቤተ ክርስቲያኗ ፈርሳ ላያቸው ላይ ምስጥ እያረግፉ እንኳን እንዳይቀድሱ የተቻለንን
ከአንዱ ደብር አንዱ ደብር እየተናበብን ከአንዱ ደብር አንዱ ደብር እየለመንን ለምን ስላለ የተሟላለት ደብር ስንት አለ ስላላቸው ከነሱ እኛ እንብላው ብለን እርስ በራሳችን ተሿሹመን እርስ በራሳችን ደሞዝ እያሳደግን የተሻለ ነገር ከምን በላይ ኃጢአት ሆነ እኮ አይደለም፣ የሰራችሁበት ነው የምታገለግሉበት ነው። በእርግጥ ግን ቢያንስ እንኳን እየተወሰነ ከዓመት ዓመት እያጠራቀምን እንዲህ አይነት ደብሮች ብንጎበኝ እላለሁ እንደኔ ማለት ነው። እና እንደው ጣልቃ ገባሽ የማይባል አለሽ እንዳትሉኝ ይቅርታ አድርጉልኝ። እንደ ሰውኛ የተሰማኝን እንደ አንድ ኦርቶዶክስ የተሰማኝን ነው። እኔ አንድ ነኝ። የኔ ዩቲዩብ ተመልካጭ ሁሉም ጋር መድረስ መቻል አይችልም። የተቻለንን እያደረግን እግዚአብሔር ይመስገን። እኔ ከመጣው በስንት ሚሊዮን ተንቀሳቅሷል በእኔ አካውንት። ስንት ነገር ሰርተናል ታውቃላችሁ። ዝክሩን ትታችሁት እንኳን ከዝክሩ በሚተርፈው ብር በረከት በምትሰጡት የሚካኤል ደብር የተከፈተው አጥር በእኛ ነው። እግዚአብሔር ይመስገን። የሁሉም ቢረባረብም አብዛኛው ሚና ትልቁ ሚና የተጫወት ነው እኛ ነን። ይመስገነው ቅዱስ ሚካኤል አምላክ ይመስገን። ከዛ ወዲህ ስንት ደብራት ጧፍ ዕጣን እንኳን እየደበኩ የምሸኝላቸው ሚዲያ የማያውቀው ስንት አለ። ሲያገኙኝ ስለ ማርያም መከሌ ደብር ብለው ትክክለኛዋን እንትን እንኳን እያሳዩኝ ለእነሱ እንኳን እንዲሁ ይህን አረኩ አይባልም። በምችለው ከእናንተም አደራ ብላችሁኝ ከሰጣችሁኝ ለበኋላ ሞላዋለሁ እያልኩም ከራሴም እያረኩ እንኳን መባዋን የምልክላት ደብር ስንት አለ። ስለዚህ እንደው ሁላችንም እስኪ እንተባበር፣ እንፈቃቀድ። አንዳንድ ደብሮች በእርግጥ በጣም በትልቅ ካቴድራል በሚባል ወይ ትልቅ በሚባል ደብር ጀምረውት የማይጨርሱ አሉ፣ ገጠር ላይ በጣም ግዙፍ ከመሆኑ የተነሳ። ግን እንዲህ አይነት ደብሮች ብዙ ጊዜ በአዲስ አበባ ላይ የተለመዱት፣ በከተማ ላይ ነው። ገጠራማ የሆኑ ግን ጽድት ጥርት ያለች እጥር ምጥን ያለች ብዙ ሚሊዮን የማይወጣባት ይህ ህዝቡን በዛ አካባቢ ያሉ የተወሰነ ስለሚሆንም እንደው ለምን መሰላችሁ እዛ ላይ 40 ሚሊዮን 50 ሚሊዮን ከዚያም በላይ ከምናወጣበት እንደው በዛ ገንዘብ 3-4 ደብር መስራት መቻል። ልክ አሁን እኔ ስላሴ እንደማሰራው ማለት ነው። አሁን የስላሴን ይሄ በቡለኬት ትልልቅ አርጎ መጀመሩ አቅቶን አይደለም። የሚያልቀው ምናልባት 2 ዓመት 3 ዓመት ከዚያም በላይ ሊሆን ይችላል። ጥር 30 ነው የተጀመረው የሚካኤል የስላሴ ቤት። ይሄ አሁን ያለነው መቼ ነው? ሰኔ ነው። እንግዲህ እግዚአብሔር ይመስገን ኦልሬዲ ይቺ ክረምት ላይ አሁን በክረምት አይሰሩትም እንጂ ይህ ክረምት 2 ወራት የሚያለቀው ነበር ተጠናቆ፣ አብዛኛው አልቆ ፊኒሽንግ ነው የቀረው። ለእነሱ ግን ይሄ ትልቅ ነገር ነው። አይተውት አያውቁማ። የአዲስ አበባን ህይወትን አያውቁትማ። አዲስ አበባ ላይ አለ የተባለ ይሄ ካቴድራል የተባለ ደብሮችን አያውቁማ። ለእነሱ ይሄ በስማም እኛ አዲስ አበባ አለ የተባለ ቤተክርስቲያን ያልነው ለእነሱ ያ ነው። ካሉት አንጻር ከቦታቸው ከሁኔታቸው ከሀገራቸው አንጻር ማለት ነው። እኔም የገጠር ላይ ስለሆንኩኝ እና ብዙ ጊዜ ይሄ አለ የተባለ ይሄ በቡለኬት በጣም ዘንጦ ምናምን ቢሰራ እኮ አይጠላም። ግን አንድ ደብር ላይ የምናፈሰውን ቢያንስ 2-3 ደብር ብንሰራበት ብዙዎቹ ይሄ ካፈር ላይ ከምስጥ ላይ አይጥና ሸረሪት ድር እያራገፉ ከሚቀድሱ የሁሉንም ደብር እኩል አድርገን እንዲሁ 10 ሚሊዮን እንኳን ብትመድቡ ይሰራል፣ በደንብ ይሰራል። 50 ሚሊዮን 5 ቤተክርስቲያን ይሰራል። በጣም የተጎዱ በጣም የሚያሳዝኑ ደብሮች አሉ። ምዕመን እየገባ እዛ ላይ እያለቀሰ የሚቀድስበት ንጹህ ካህናት ይሄ በገንዘብ በምን በክፋት ያልተሞላ በጥላቻ በቂም በበቀል ያልተሞላ ደብሮች የሚቀድሱበት አሉ። ቂም በቀል የተሞላው ቅናት፣ ምቀኝነት የተሞላው እንደውም ልንገራቸው በምድራችን በአዲስ አበባ ላይ ነው። ለምን በሉ አንዱ ለአንዱ ምቀኛ ስንት አለ። ደብተራው የሚሰገሰግባትም እዚሁ ነው። ምክንያቱም የመክፈል አቅም ስላላቸው አንድ ቤተክርስቲያን ለመግባት እኔ እንግዲህ ከበላይ አካል ለሚታዘዘው ይሉኛል። ብዙ ሰው ጠይቄያለሁ። እውነት ለመናገር አሉ የተባሉ ታዋቂ የተባሉትን ወይም በቤተክርስቲያን ዙሪያ እንትን የተባሉ ካህን ሳይሆኑ በቃ ይሄ እንትን ናቸው የዚህ ቤተክርስቲያን እንትን ናቸው ሹም ናቸው የተባሉትን እንዲሁም አልፎም ተርፎ ካህንን እጠይቃለሁ። አንድ ደብር ከገጠርም ይምጣ ከየትም ይምጣ ሲገባ በነፃ ቢገባ ምን ችግር አለ? በበፊቱ ስንት እንደሚከፈል ብነግራችሁ ትደነግጣላችሁ። ተውት፣ የድሮ ነው አለፈ። እሱም ደጉ ዘመን ተብሎ አልፏል። በአሁኑ ስንት 100 ሺህ ከፍለው እንደሚገቡ ብነግራችሁ ትደነቃላችሁ። ያሹ አባት አሉ፣ አሁን መግባት ይፈልጋሉ። ሙዳየ ምጽዋት ይዘው መስመር ለመስመር ነው ስለ መብርሃን እያሉ የሚለምኑ ስለ ቅዱስ ሩፋኤል ብለው የሩፋኤልን ደብር ነው እንትኑን ሙዳየ ምጽዋት የሚይዙት። እና ሁሌ እላችኋለሁ ለምን አትቀጠሩ? ክንናው እያላችሁ መቀደስ እየቻላችሁ
ምንም የማያውቁ ንጹህ ናቸው። እንደወረዱ የሉም። ካህን እንዴት ነው ዜማውን ብቻ ወይም ደግሞ የቅዳሴ እንትኑን ሸምድደው ብቻ የሚቀድሱ አባት አመስጥረው ምናምን የመጽሐፍ ቅዱስ በደንብ የማያውቁ በደንብ ሚዲያውን አሁን ያለበት ቴክኖሎጂ የህዝቡን ሁኔታ እንዲረዱት ብዬ ስልክ ራሱ ገዝተን ሰጥናቸው በደንብ እንዲከታተሉ። ማለት አሁን ዓለም የት ደረሰች፣ ዓለምን ጋር ደርሳለች ብለው እንዲሁ ከተማሪዎቹ በላይ እንዲሆኑ እንዳገልጋይ እንዲሁ በቃ ዓለም የደረሰችበትን እንዲያውቁ ራሱ ያን ነገር አደረጉ። ችግር እንዲማሩ በቃ እንደ መምህር ተስፋ የአንዳንድ ተማሪዎችን መምህራንን እንዲያደምጡ ማለት ነው። እና መቀጠር ይፈልጋሉ፣ ማገልገል ይፈልጋሉ። በጣም የዋህ ናቸው። የሚገርማቸው በቃ ምንም በቃ ይሄ እንዲህ ልበላቸው በጣም አንዳንዴ ግርም ይለኛልና ይሄ ንጹህ ልብ ያላቸው የለም የዋሆች ዝም ብለው የሚኖሩ እንደዚህ አይነት አባት ናቸውና ስላቸው እንዴ ይህን ያህል 100 ሺህ ከየት አመጣለሁ አለ። እንዴ ለምን አልኳቸው። የሚቀጠረው ሰው እኮ ተያዥ አለው፣ ይህን ያህል ሺህ የከፈለ ምናምን አለ። መድኃኔዓለም እንግዲህ እናንተ ፍቱት። ይህን ስል የቤተ ክርስቲያናችንን ገበና እያወጣው ሳይሆን እውነታው ነው፣ ማንም የሚያውቀው። አንድ ሰው አንድ ደብር ለመቀጠር ምን እንደሚያስፈልገው ሁሉም የሚያውቀው ነው። አንድ አስተዳዳሪ ለመሆን ምን ያህል ገንዘብ ከፍሎ እንደሚገባ ሁሉም የሚያውቀው ነው አይደለ? ቤተ ክርስቲያንን እያሳጠኋት አይደለም። አቅመ ደከመውስ ምን ያርግ ነው የኔ ጥያቄ። አቅም የሌላቸው ከገጠር የመጡ ተፈናቅለው የመጡ ንጹህ አባት የሚያገለግሉስ ከፍለው የማይገቡትስ ምን ይሁኑ? እንደነኛ አይነቱ ደብተራ ቢሆኑ ይገርማል። እንደነኛ አይነቱ ክርስትና ልጅ ከአንዳንድ አባቶች እያጭበረበሩ ቢበሉ ይገርማል። አይገርምም እኮ እኛ የገፋናቸው አባቶች መልሰው ለቤተ ክርስቲያን የጀርባ ቅማል እንደሚለው መምህር ተስፋዬ ቢሆኑ ይገርማል። ባላቸው ጸጋ በተሰጣቸው ክህነት አየንተ እግዚአብሔር ናቸው፣ እናንተም ናችሁ። ይህን አይታችሁ በተሰጣቸው ጸጋ መቅጠር ካልቻላችሁ እነኛ አባት በስሙ ቢያጭበረብሩ ምን ይገርማል? በስሙ ቢዘርፉ ምን ይገርማል? እውነቴን ነው። ከቤት እኮ ነው የጀመረው። በአሁኑ ሰዓት ጦርነቱም ፈተናውን እንደ ሁሉን ነገር የጀመረው ክርስቶስ ከቤቱ ነው። መድኃኔዓለምን እንደውም ህዝቡ ይሻላል አሁን ያለበት ነገር። እንደው ከቤቱ ነው ጦርነት የጀመረው። መገፋፋቱን፣ መኮራረፉን፣ ምቀኝነቱን፣ ቅን አለመመላለሱን፣ ተቀያይሞ ተኮራርፎ ቂም ይዞ መቀደስን ከቤቱ ነው የጀመረው። እንዲሁ ግርም ነው የሚለኝ እኔ እውነት አንዳንዴ እንዲሁም ህዝቡ ይሻላል እላለሁ። ምንም የማያውቀው ምዕመኑ ይሻላል። ቢያንስ እንደው በንጹህ ልቡ ባይሆን እንኳን እንደው ባዕድ አምልኮን ቢኖርበት እንደው የዲያብሎስ ማደሪያ ቢሆንም እንደው በንጹህ ልቡ እንደው አምላኬ ሲሉ እናታችን ጸሎት እንኳን ይሰማል። የዋሃን እናቶቻችን ቃሉን ያልተማሩ ወንጌል የማያውቁ ፊደል ያልቆጠሩ እንደው አንተ ታውቃለህ እስራኤል አምላክ ካሉ የእነሱ ይደርሳል። አውቀን ተምረን እያጠፋን ከምንቀድሰው ማለት ነው። የእውነቴን ነው። እኔ ብዙ ጉድ ነው የማውቀው። አሁን በዚች 1 ዓመት ከምናምኔ ወላዲተ አምላክ በስመ አብ ወልደ መንፈስ ቅዱስ እንዴት እንደሚዘላለፉ እንዴት እንደሚመቀያኙ ለምን? ለነገሩ ተውት። ዲያብሎስ ከቤት አይደል ፈተናው የሚጀምረው? እናንተን ካልያዘ መንጋውን የት ያገኘዋል? እናንተን ካልፈተነ መንጋውን ለመጣል እንዴት ይደፍራል? ቅድሚያ እኮ ከእናንተ ነው የሚጀምረው። ከእናንተ ጀመረ ማለት እናንተ የያዛችሁትን መንጋ ለማሰናከል ቅርብ ነው። ትልቁ ምንድን ነው? እረኛው ነው። እረኛው ከተመታ መንጋው በተኩላ የማይበላበት መንገዱ ወይም የማይበላበት ምክንያት ምን አለ? ዋናው እኮ እረኛው ነው። እረኛው ተያዘ ተማለት፣ እረኛው ተጠለፈ ተባለት፣ በማንም ነገር በባድም በተለያየ ነገሮች ወደቁ ማለት በቃ መንጋው ደግሞ ለተኩላው ቅርብ ነው፣ ለመበላት ቅርብ ነው፣ ለመሳሳት ቅርብ ነው። እንዴ እነሱ እንዲህ እያረጉ እኔስ አሹ ብዙ ሚላ ቃል ነበረችና አንዳንድ ጊዜ በፊት እንዴ እነሱስ እንዲህ ያረጉ የለ ነገር አይነትና እንዴ እነሱ የወደቁ እንደኛ እንወድቃለን እንዴ? እነሱ ገደል የገቡ እንደኛ እንገባለን እንዴ? እነሱ እንኳን አይጾሙት ብለን እኛ እንዴት እንበላለን? እንዴት እንበላለን? እነሱ ያልጾሙት የራሳቸው ችግር የራሳቸው ምክንያት ነው፣ እነሱ ይጠየቁበት። እኛ ግን ጾሙ ከተባልነው ጾመን፣ ጸልዩ ከተባልን ጸልየን ሰግደን በረከት ማግኘት የኛ ነው፣ የኛ ድርሻ ነው። በእነሱ ኃጢአት እኛ አንጠየቅም። በእኛ ለመጾምና በእኛ ለመስገድ በእኛ ለክርስቶስ ቤት አለመሆን ደግሞ ካህን አይጠየቅልንም ወይ የነፍስ አባታችን አይጠየቅልንም። ስራችን ነው የሚያወጣል። ስለዚህ አባት ስለሆኑ ብቻ እነሱ ተሳስተዋል ልሳሳት ከባድ፣ እነሱ ወድቀዋልና ልውደቅ በጣም ከባድ ነው። ሁሉም ሰው ነው።
እግዚአብሔር ባሪያውና በአምሳሉ የፈጠረው። ስለዚህ ማንንም መደገፍ አንችልም ማለት ነው። የምንደገፈው አንዱ አምላክን መድኃኔዓለምን ብቻ ነው። ከአንድ መምህር ከአንድ ሰባኪ የምንማረው የእግዚአብሔርን ቃል ብቻ ነው እንጂ መምህር ስለሆነ እንወደዋለን፣ እናከብረዋለን። በተሰጣቸው ጸጋ ካህናትንም እናከብራቸዋለን። ከዚያ ውጭ እንዲህ እከሌን እኮ ብለን እከሌን መደገፍ የለብንም። ሰው ነዋ፣ ይወድቃል፣ ይሳሳታል፣ ይሰበራል። ስለዚህ ያኔ እንደ አምላክ ያመንነው ሰው ካለ እኛ ያን ሰዓት ልባችን ይሰበራል። እንዲህ እሱ እንኳን እንዲህ አድርጎ ውይ ይቺ ናት ክርስትና ብለን እንደነግጣለን። እሱ የማይወድቅበት መንገድ ማን ነው? ፍጹም አይደለም። ፍጹም ማን ነው? አንዱ አምላክ መድኃኔዓለም አይደል? እግዚአብሔር አይደል? ስለዚህ በምድር ላይ ፍጹም ስለሌለ ሰውን መደገፍ እናቁም፣ ሰውን ማምለክ እናቁም። ብዙዎች አሁን እንደው መምህርን ግርማ እንደው መምህር ተስፋ እያሉ የሚዘልፉ ምድረ ደብተራ ስንት አሉ። የበረሃው መነኛ አባዬ ትላላችሁ፣ ቀሲስ ሄኖክ ትላላችሁ። እኛ ያልናቸው እኮ ቃሉን ስላስተማሩን ነው። እኛ የእነሱን ስም እኮ ያጎላ ነው። ጸልዩ እስኪ፣ ስገዱ እስኪ፣ ንስሐ ግቡ፣ ቁረቡ እስኪ ብለውን እኮ ያሉንን ተግብረ ነው ስላተረፍንበት ነው። የባዕድ አምልኮ ይሄ ነው ሲሉ እኮ እኛ የገባን እንደው አድምጠን የተረዳ ነው። ለምን እንደው ታውቃላችሁ? በዚያ መንገድ ስላደግን ነው። ያላደጋችሁ ካለ መልካም፣ አድጋችሁ ጆሮአችሁና ልባችሁ የተደፈነ ደግሞ ካለ ምን ትደረጋላችሁ? አይነ ልቦናችሁን ያብራላችሁ ብለን ከመጸለይ ውጭ ምን እንላችኋለን? እኛ ያየነውን አይተን ነው። እኛ የተደረገልንን አውቀን ነው። በጾማችን በስግደታችን በመቁረባችን ያገኘነውን በረከት አውቀን ነው። ያገኘነውን እግዚአብሔር ቀምሰነው ነው ሁሉም ይቅመስ የምንለው እንጂ እነሱ ሰው ናቸው። እንወዳቸዋለን እንደ ማንኛውም አባት፣ እናከብራቸዋለን እንደ ማንኛውም ካህን። እስኪ እንደው መምህር ከሌን ተከታዩ አድምጩ። እስኪ እንደው መምህር ከሌን እንደው አድምጩ ስለ እነሱ ምን እንደሚባል እንዴ! ስለ እነሱ መጥፎ ስላወሩ ብቻ እነሱ መጥፎ ናቸው ማለት ነው እንዴ? እነሱም ብቻ እንሰማለን ስንል ሌላ መምህር ማንሰማ ነው እንዴ የሚመስላችሁ? በደንብ እንሰማለን። እኔ በምድር የማላደምጠው መምህር የለም። እንደ በቆጥርላችሁ ትደነግጣላችሁ። እነኝን ሁሉ መምህር ታውቂያቸዋለሽ እንዴ ነው የምትሉት። ዛሬ አይደለም ገና ከዛሬ 10 ምናምን ዓመት የስደት መጽናኛዎች የሆኑ ብዙ ትምህርታቸውን የምወደው ድክመት እንዳላቸው ሁሉ የስድብ መንፈስ እንዳለ ሁሉ ባፋቸው ላይ አብሾና ብሎ ደብተራ ነገሮች እንደሆኑት ሁሉ አያገባኝም። ግን ከነሱ ተምሬ ያፈራሁት ፍሬ አለ። ከነሱ ተምሬ የተማርኩት ቃል አለ። ከነሱ የተማርኩት ወንጌል አለ። ይህ ማለት እነሱን እደገፋለሁ ማለት አይደለም። ስለዚህ ዛሬ ላይ እነሱን ስለጠራናቸው እንደው እነሱን ተማሩ እስኪ እነሱን አድምጡ ባልናቸው ያለ እነሱ ሌላ መምህር ማንሰማ እንዳይመስላችሁ። ከሁሉም እኔ እሰማለሁ፣ እናንተም እንደዛ እንደሆናችሁ አውቃለሁኝ። እኛ የመምህር ልጆች ምን አንልም፣ አንነቅፍም፣ አንቃወምም። የሰማነውን ሰምተን የሚጠቅመንን ፍሬ ሀሳብ አወተን ለይተን የማይጠቅመንን ትተን እንወጣለን። አይደለም? እስኪ ነኝ እኔም እንዳንቺ የምትሉ እኔ እንደዛ ነኝ። ብዙ እኮ ኃይለ ቃል የሚጠቀሙ አሉ፣ እነ መምህርን የሚዘልፉ አሉ። በምድር ላይ አጥማቂ እያሉ ካህን ነኝ ብለው መለኩሴ ነኝ ብለው እንዴ አንዱ መለኩሴ ማምናን እንዴ ልጅ ያሉ እኛ እንኳን የማናያቸውን መብርሃንን ድንግል ማርያም በርሜል ሄጃዩ ጊዮርጊስ እንዲህ አለኝ እንትና እንዲህ አለኝ እንደነሱ እንደዚህ ተራ ናቸው እንዲህ አሉ። ለኛ ለመለኩሴ እንኳን ያልተገለጡ አይገርምም እንዴ? ይህ ማለት እኮ በዚህ ዘመን ለኃጢአተኛ እግዚአብሔር የለም ማለት እኮ ነው። ለበደለኛ ለደካማ ሰው ክርስቶስ በዚህ ምድር የለም ማለት እኮ ነው። እንዴ ስለኛ አይደል እንዴ የተሰቀለው? ስለ ኃጢአተኞች ስለኛ ስለ ደካሞች አይደል እንዴ? ለኛ ቢገለጹ ምን ይገርማል? እግዚአብሔር እኮ ጻድቅን አይደለም አብዝቶ የሚወደው ኃጥአንን ነው። ታውቃላችሁ። ግን ለምን ይሄን ቃል እንደማያውቅ ሁሉ ለምን እንደዛ እንደምትደነቁ ስላየን ይገርመኝ እንዴ። እኔ ኃጢአተኛው በደንብ አያታለሁ። አዎ ዛሬ እንደዛ ኃጢአቴ በዝቶ ደክሜ ዝዬ ሳይሆን በስደቴ ጊዜ መጽናኛ የእናቴ መብርሃን እመብዙኃን የአምላክ እናት ድንግል ማርያም ሁሌ አያት ነበር። ምን ይገርማል? ይሄ እኮ የተሰጠን ጸጋ ወይም ለየት ያለ ሰው ሆነን አይደለም። እኔ እንደውም ኃጢአቴ ስለበዛ ነው ማየት። ከኃጢአቴ እንድመለስ ልብ እንድገዛ በተግሳጽም በምንም በማጽናናትም ነው ማየት። ከፍቶኝ ወድቄ ፈተናው በዝቶብኝ ተጎሳቁዬ
አይዞሽ ካንቺ ነኝ እያለች ነው እኮ የምታጽናናኝ። ስለዚህ ምን ይገርማል እንዲህ ብናያቸው እንዴ! ኃጢአተኛ ነው በዚህ ዘመን እንዲያውም ብዙ ነገር ማየት የሚችለው ልንገራቸው። ጻድቃን አይደለም። ለጻድቃን አይደለማ ክርስቶስ የተሰቀለው። መብርሃን ለጻድቃን አይደለችማ ቅርቡ ለኃጢአተኛ ነው። ምን ይላል? በአንድ ኃጢአት መመለስ የሰማይ መላእክት ምን ያህል ደስ ይላቸዋል ይላል። አያችሁ እኛ እንኳን ተውት ፈጣሪያችን እንኳን መብርሃን እንኳን ቅርባችን የሆነው እንዲሁ የሰማይ መላእክት እንኳን ምን ያህል ደስ እንደሚላቸው በእኛ ንስሐ መግባት፣ በእኛ መመለስ፣ በእኛ ቅዱስ ቁርባን መቀበል። እኛ ኃጢአተኞች ወድቀን ደግመን ስንነሳ ዲያብሎስ ሲያፍር የሚጠብቀን መልአክ ደስ ሲል እንዲህ ነው ህይወታችንን። ስለዚህ ለእኛ ለኃጢአተኞች ናቸው ያሉት እና ይግረማችሁ ነው ብናያቸው። እኔ ከዛ ወዲያ ይላለሁኝ እንደው መብራት አለበት ስጠና ተናግሮ ከአናጋሪ ትጠብቀኛል አለሁኝ አንዳንዴና ብዬ በቃ እችን የማጠቅመኝን ነገር ፈገግ ብዬ ተዋትና የሚጠቅመው ወንጌላቸውን ቃላቸውን ደግሞ በደንብ አድርጌ ፍሬ ያፈራበትና እወስዳለሁኝ። ከሁሉም የየራሳቸው ድክመት ይኖራል ከሁሉም መምህራንና ስለዚህ ሁሉም ደግሞ የተሰጣቸው ጸጋ አሉ። ስለዚህ አትደነቁ፣ አትፍሩ። እንዲህ ናቸው ብላችሁ ስለነሱም በእውነት በውሸት አታውሩ። በእውነት አይደለም መቼም በውሸት አታውሩ። ምክንያቱም እውነታውን እኛ እናውቀዋለንና በድሮ ጊዜ እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ እንዳሉ ሁሉ የሚፈውሱ በጥላቸው በቀሚሳቸው ዘርፍ እንደሚፈውሱት ሁሉ በዚህ ዘመን የሚፈውስ ሲኖር አታግሮምርሙ። ምክንያቱም ድሮም ላይ ነበሩና ድሮ ላይ ያሉትን እኮ ያውቃለሁ። እኔ በፊት እንደ ኃይለኛ ሲያጫውተኝ ድሮ ዛሬ እንደዚች አፌን ዘግቻለሁ እግዚአብሔር ይመስገን። በፊት ከብዙ አባቶች ጋር ከራከር ነበር። ዋትስአፕ ላይቭ በምገባበት ፌስቡክ ላይቭ በምገባበት ጊዜ ረጅም ጊዜ ላይቭ ገባ ነበር። የላይቭ ቪዲዮዎችን በሙሉ አጥፍቻቸው ነው ረጅም ሰዓት አባቶች ይሄ ፕሮፋይል ምናምን ጥቅስ እያደረጉ እየቀየሩ ይከራከሩ ነበር። ብዙ ነገሮች ብቻ አለ ሚስጥር ብዙ ነገር አልፏል ያ ዘመን። አሁን እንደዛ ይሄ እንዲህ ይላል እያልኩ መጽሐፍ ቅዱስ እየጠቀስኩኝ አልከራከራችሁም። ለምን እንዲህ አላችሁ እያልኩም ደግሞ ጥያቄ አልጠይቃችሁም። በፊት ጽፌ በደፍተር ከእያንዳንዱ ቃል አውጥቼ ከአራቱም ወንጌላት እያወጣሁኝ እንደዚህ ዛሬ ልደነዝዝ በሉኝ። በፊት በጣም ፋስት ነበርኩኝ በጣም እኔ መጣቋሩ ነው ወይስ እንደው ያብሿል ወደ ላለው ዛሬ ላይ ለምን መንፈስ መጋለጥ ሲጀምር ጸሎቴን በሚዲያ ብቻ ሳይሆን ወደ ግሌ ዘወር ሳረቅ። በነገራችን ላይ የማህበር ጸሎት የረጅም ዓመት ነበረ። እኔ ላድርስ አንቺ ላድርስ እያለ ምንሽቀዳደሙ ግን በዚያን ሰዓት ላይ እኔ እንጃ ጸሎቱን ያላቅም ምን እንደሆነ ብቻ ባላቅም ምንም ብሎኝ ያቅም ነበር። ታይ ልጄ ብለው አንድ አባት መክረውኝ ዘወር ብዬ ይዛም ብቅ ጥልቅ እያልኩኝ በግሌ መቀጥቀጥ መስገድ መጸለይ ስጀምር ነው እንግዲህ የኔን የቤት ጉድ የኔን የህይወት ታሪክ ያዝረከረኩት ማለት ነው። እና በህብረት ጸሎት አይሰማ ማለት አይደለም። አንድም ሁለትም ሆናችሁ በተሰበሰቡ እኔ በመካከላችሁ አለሁ ብሏል ክርስቶስ። ነገር ግን ይሄ እኔም አድርሻለሁ አይነት ሩጫ አይሆንብን። እከሌ እኮ ጎበዝ ናት እንዴት አደርሳለሁ ብቻ ነገር አይሆንብንና በግላችን ደበቅ ብለን በደንብ ስንፈትሽ ነው እኛ ጋር ያለውን ችግሮችና እኛ ጋር ያሉትን ነገር መለየት የምንችለው። እንዲህ ይሄ ነገር ደግሞ ምን አባቴ ብዙዎች አስረድቻለሁ በእርግጥና እስኪ አንዷ ብዙ ኮሜንት እያጠፋው እንዳትሰናከሉ እያልኩኝና እባክሽን ሽፋልሽን እየተቆላሽ እንትንሽን እየነቀልሽ እንደዛ ታስተምር የምትል ብዙ አለችና እባካችሁ እኔ ለስንታችሁ መልስ ልስጥ ካሁን ፊት ደጋግሜ ሰጥቻለሁኝና እባካችሁ እግዚአብሔር የሰጠኝ ነው። ስለኔ ህይወት ቪዲዮ እሰራላችኋለሁ አንድ ቀን። ይህ ማለት ኃጢአተኛ አልነበርኩም ማለት አይደለም። ይህ ማለት በዓለም አልወደኩም ማለት አይደለም። ይህ ማለት ዓለም አልነካካችኝም እንደወረድኩኝ እስካሁን እግዚአብሔር ይመስገን እንደዛ የምታስቡም አላችሁ። በእርግጥ በጣም ድሮም ጀምሮ መንፈሳዊ ነበርኩ። ግን በመሃል 1 ዓመት 2 ዓመት እኔ ራሴ እየገዛው ሳይሆን በጓደኞቼ ግፊት እረፍት ቤት ስወጣ የሆነ ፕሮግራም ሲኖረኝ ብቻ የወጣው ሰዓት ላይ በእኔ ሳይሆን በእነሱ እየተጠቀምኩኝ የተነሳኋቸው ፎቶ እስካሁን ለማስታወሻ ያስቀምጥኳቸዋል። እስኪ ይሰራል ይበሉ ይሰራልን የአንቺ ፎቶ ልክ ያሹን ፎቶ እንዳያችሁት ከዓለማዊ ወይም ከድሬዱ የሱ ድሬድ ያው ከዝቄቱ ላይ ነበርና ከዛ አሁን ያለበት ህይወት እንዳያችሁት ሁሉ እስኪ እኔንም በመሃል እንቺ 2 ዓመት ምን ሆነሽ ነበር ምን ነክቶሽ ነበር ካላችሁኝ ቪዲዮ ሰራላችኋለሁ በድምጽ ብልጫ። እስኪ
እንዴ ይቺ የምር ወለተ ማርያም ናት እንዴ የሚያስብል ፎቶዎች አሉኝ። የምሬን ነው። ግን እንደዚህ ሳልጠቁር በፊት በጣም ቀይ እንደነበርኩኝ ብዙ እንትን ይሄ ፓውደር ምናምን ባልጠቀምም የማረሳው አንድ ሰርግ ነበረኝ የአክስቴ ልጅና መቀረት የማይቻልበት ሰርግ። በለምናቸው ብነግራቸው ባስረዳቸው እንግዲህ እኔ ያን ሰዓት ዳዴ እያልኩኝ ወደ ክርስትና እየመጣው መምህርን በደንብ እየሰማው የበረታውበት ወቅት ነው። ያን ዘመን ልበላችሁ ማክሲም 13 ዓመት አይሆንም ብላችሁ ነው እንደዛ ይሆናል እንዳውም ባያልፈው እና በጣም በቃ እየበረታው ባለውበት ሰዓት በቃ ሁሉ ነገር ግፍ አድርጌት ሁለተኛ እንግዲህ እንኳን እኔ ገዝቼ አላውቅም። በነገራችን ላይ ኩል የሚባል ነገር ይሄ ሊፕስቲክ የሚባል ነገር በአንድ ብር አውጥቼ ገዝቼ አላውቅም። አንድ ብር እንደው ጊዜ ሲያስመለክተኝ ግን በአመትም ለውጣ በ3 ዓመትም ለውጣ በ2 ዓመትም በ6 ወርም ለውጣ የወጣው ሰዓት ይጭ አንቺ ደግሞ አሮጊት ይመስል ሄዲያ ያብሽ ምናምን እያሉ የሚኮላሉኝ የሚቀቡኝ እነሱ ጋር አብረን ፎቶ እንነሳ ሲባል የአንድ ሻንጣ ወይም የአንድ በርሜል ልብስ ከተከፈተ ሌላ ሰው አይከፍትም። ሁላችንም ከዛ ነው የምንለብሰው። ከዛ ለብሰን እንነሳለን ፎቶ ማለት ነው። ከዛ አንዷ ሲኮላችሁ፣ አንዱ ሲቀባችሁ፣ አንዱ እንትን ሲያደርጋችሁ ይውልና ከዛ ፎቶ የተነሳ ነው። ይሄ አብረን ያለውን ሳይሆን የጓደኞች እስካሁን ያልተመለሱም አሉና ግማሹን ቢመለሱ ያንን ፎቶ የራሴን አሳያቸዋለሁ። ያ ሰርግ ላይ በባል ብሰራ አልሆንም አልኩኝ። ለምን ስባል እኔ ፀጉር መቀጠል አልፈልግም። በዛን ጊዜ ፀጉሬ ፎቶ እንኳን ያሳያቸዋለሁ በጣም ረጅም ነው እና እኔ በራሴ ፀጉር ነው እንትን የምለው አልኮላም። ኩል አይኔም ላይ ሊፕስቲክም አልደረግ ብዬ ሄድን። እሺ ተብሎ ሚዜዎችም ተስማምተን ምናምን እዛ ስንሄድ አንዴ ደስ ልጅ ነበረች ይህን ምሰራንና በጣም ግልጽ ናት። ልጇ ትንሽ ልጅ ነውና ስታይ በቃ ተዋት አስለፈለፋት አልኳቸውና በዛን ጊዜ ልጅነትም ስላለ ትንሽ አምራለሁ መሰለኝ። በቃ እንደው ልጅ ትንሽ ጎርመስ ብሎ ቢሆን አንቺን ነበር የምድረው ሰበከችና ከዛ ልብስ ለብሰው እንትን ፀጉራቸውን ከተሰሩ ወደ ፀጉር እንትን ስለሌላቸው ከዛ ከአንተን ካላልናሉ ወይ ሊፕስቲክ ኩልም ካልተደረግን አሉ። እኔ አልደረግም በቃ ከእናንተ ለያለሁ። ከዛ እሷ ያዙኛል ስለገንዘቧም ስትል ቢሆንም ግን ያው ቡዳውን በሷ ላይ ቁጭ ብሎ ለፈለፈ አልኳችሁ። በቃ መብራን እንደው እያወቅኩኝ ማረኝ ብዬ ድጋሜ ንስሐ ልገባ ይህ ኃጢአት ነው ተብዬ እንደገና ይሄን አድርጋለሁ ብዬ ንስሐ ልገባ ወይኔ እያልኩ እያለቃቀስኩ 3 ነን እኔ 4ተኛ እንደምንም ሊፕስቲክ ተቀባሁ እና ሽፋሌን ትንሽ እንትን አለችኝ ኮላችኝ ማለት ነው። ይሄ ተውት እየተኮላ ነበር የሚመስለው ነው። እሷ ራሱ እየገረባት ወይኔ ትል ነበር። ዛሬ እንደ ቡዳ አራግፎት ተመስገን እግዚአብሔር ይመስገን። እና በዚያን ጊዜ የተነሳሁት ሁሉ ፎቶ አለኝ። ከዛ ወዲህ አልኳቸው 2 ሌላ ደግሞ ያጎተችው ልጆች ሊያገቡ ነበረ በአመቱ በ2 ዓመት ወይ በ6 ወር ምናምን እንደዛ ብቻ አለ ልዩነት። ከዛ አልኳቸው ቃል ምድር ለሰማይ ማግባት ከፈልጋችሁ በዝማሬ በቤተ ክርስቲያን ወይም ደግሞ በቃ ምንም ሳንኮላላ ይሄ በሊፕስቲክ በፀጉር ያንሳት ፀጉር እኔ በጣም ትልቅ ስለነበር እንዲጠቅልላለኝ እንደ ፍርዝ ወደፊት መለሰችውና እዚህ ጋር እንደዛ አድርገው ይሄ ፀጉሬ እንደዚህ በተን አድርገው በቃ ሰበሰበችው። ልስልስ ስለነበር ልስልስ ስለሚልባት ታጠብኩኝና እንዲህ ጎፈር ሲልላት እንደዛ አድርጋ እዚህ ጋር ጠቀለለች። ፀጉር አልፈልግም ብዬ ማለት ነውና ያ ሁሉ ሆኖ ከዛ ወዲህ እንደው ላይነካኝ አልኳቸው። በቃ ላይነካኝ እኔ እያወቅኩኝ ድጋሚ ንስሐ መግባት አልፈልግም። ለ1 ዓመት ለ2 ዓመት አይደለም ሀገሬ እንደመጣው ተበላሽቼ ነበር። ማን እያዩ ይሄ ፋሽን ነው ኧረ አንቺ አትጃጃይ አንቺ አሮጊት አትመስይ እያላችሁኝ፣ አሁን ግን በቃ ብዬ ቆረጥ ከዛን ቀን ወዲህ ሚዜም ሁኝ የሚለኝም ጠፋ። ምክንያቱም ካልተኮላ ወይም ደግሞ ይሄ ጭፈራው ምናምን ካልተቀላቀለ የማይሆን ሰርግ ስለሆነ የሚደግሱት ተውኩ በቃ። ከዛ ወዲህ ከቤተሰብም አልቀላቀል ሰርግም አልሄድ ወላድም አለኝ ድግስም ሲኖር ይሄ ወለደች ይሄ እንትን ነው አልቀላቀል ቆምኩ በቃ። ከዛ ሰርግ ወዲህ በህይወቴ ሳውዲ አረቢያ ላይ በልቼ የማውቀው ነገር የለም። ተውኩኝ በቃ ተዋት ተባልኩ። በአባቴም በእናቴም ጎሳ ተዋት የሰው አውሬ ሆናለች ተብዬ ቀሩ በቃ። በዛው ማን ይዤ መድኃኒዓለምን ይዤ ከሁሉም አንተ ትበልጥብኛለህ ብዬ እንዲህ ሁሉም ይቅር። በዚያን ጊዜ አስገዙኝ ሱሪ ራሱ 4 ሱሪ ያለ ከነ ወረቀቱ አልተፈታም። ቢያንስ እንደ ወይ ጸበል ለሰው አልሰጠው አይቻልም። ጸበል ሲሄድ በጣም ብርዳማ የሆነ ቦታ ከውስጥ ለብሰዋለሁ ከቀሚስ ጋር እያልኩኝ የተቀመጠ ሁሉ አለ እንደ ታይት ያስቀመጥኩት ብቻው መልበስ አይቻልም። እና ታዲያ ያን ዘመን እኔም ዓለማዊነትን እኔም ይሄ አጉል ፋሽን ነው የሚባለውን ነገር ያልነካኝ እንዳይመስላችሁ ልላችሁ ነው። እሺ ለትንሽ ጊዜ ቢሆንም
ያው ያደግንበት እናውቀዋለን። በገጠር ስናድግ ቀሚስ ለብሰን እኔ ሱሪ ስለብስ ራሱ ስፖርት ትምህርት ቤት ስንሄድ ብሞት በሱሪ አድርጌ አልሄድም። ሌሎች ሱሪ ሲያደርጉ ብሞት በጣም ነው የምፈራው። ቀሚስ አደርጋለሁ፣ ጉርድ ቀሚስ። እዛ ስደርስ ጉርዴን ወደ ታች ብዬ ስፖርት ወቅት ላይ ስፖርቴን እሰራለሁ። ስፖርት አልቆ 40 እንትን ነው ደቂቃ ነው እንትኑ እሱ አልቆ ሌላ ፔሽንት ሊገባ ሲል ያችን ጉርዴን ከዛው ነው ማጠልቃት። ከደጅ የሆነ ዛፍ ላይ ነው ማረጋት ራሱ ከዛው አጥልቄ ነው የምገባው ወደ ክላስ። ራሱ አልወድም። እንደዛ ሆነን አድገን ሱሪ ኃጢአት ነው የወንድ ነው ተብለን አድገን ውጭ ስንወጣ ግን ብዙዎቻችን እምብርት የሚያሳይ ሱሪ ግልጥልጥ ያለ ልብስ ነው የምንለብሰው እና ሜካፕ እና ኩል ያልነው መቼ ነው? ውጭ ስንወጣ ነው። ግን ይሄ እንትን አይደለም ውበታችን። አሹ ምን ይላል? የድሮን ቦታ ሳይ መብራት የህንድ ጣዖት ነበር የምትመስል ይለኛልና ላሙኩ እንትን አልቀባም። በዚያን ጊዜ በጣም ቀይ ስለነበርኩኝ ይሄ ፓውደር ምናምን የሚባል ነገር አልቀባም። ወይ ኩል ወይ ይሄንን ወይ ሊፕስቲክ ብቀባ ነውና ወይ ይላል እንደው የምታምሪው የህንድ ጣዖት ትመስላለሽ ይለኛል። እና እውነትም ይመስላል። የህንድ ጣዖት ባንመስል ደም የላሴ ውሻ ባንመስል ጥሩ ነው። በዛ አይደለም ውበታችን። እሺ እንግዲህ ያው የምንምላቸው እኔም ዓለምን ያላየኋት እኔም ኃጢአት ያልወደድኩ እንዳይመስሏችሁ። ብመረጥም ብርሃን ትመስገንልኝ ድሮ ገና ባቀውም ቃሏን። ነገር ግን በመሀል እንዲህ እያልኩኝ ጓደኞችን እየመሰልኩኝ በእነሱ እቃዎች በእነሱ ኃጢአት መስሪያ ማቴሪያሎች ስቀባባ ነበር። ግን ይመስገን ያ ነገር ዛሬ ላይ ያለው ማንነቴን የገነባው ያ ዘመን ነው። ያን ዘመን ስወስድ ለእኔ ቀላል እንዳይመስላችሁ በጣም ከባድ ነው። ምክንያቱም ከቤተሰብ ርቁ። በዛን ጊዜ ልጅነት አለ፣ ወጣትነት አለ። ገና ልጅ ነኝ፣ 10 ምናምኖቹ ላይ ነኝ። ገና ምንም ማሰብ በማልችልበት ሰዓት አይነ ጥላው ሆን ብሎ ደግሞ እኔ ጋር ከኔ እስኪርቅ ድረስ ያየኝ ሁሉ እንዲጠይቀኝ ያደርግ ነበር። ያየኝ ሁሉ አበሻም ብትሉ አረብም ብትሉ የውጭ ዜጋም ብትሉ ያየኝ ሁሉ በቃ ከአንዳንድ ነው የሚጠይቀኝ። ሽማግሌ እንኳ በዱላ ሲስቶር እኔ ስመጣ ራሱን ልመጣ ትንሽ ቀናት እንደቀረኝ ሲስቶ ትስቅ ነበር። ልጆች እንኳን የደረሰ እያላቸው አባትየው ሽምግል ብሎ በዱላ እየተንቀጠቀጠ ራሱ የማይጠይቀኝ አንዳንዴ ግርም ይለኛል። ማን እንደሆነ ስለማውቀው መንፈሱ እንደሆነ ስለማውቀው እኔ ላይ ያለው መንፈስ እነሱን እያስነሳ እኔ አረብን ቢላዋ ከዚህ እስከዚህ ወግቸው ይሄ ስንት ቦታ የተሰፋ አረብ አለ። በጣም በቃ ትልትል አድርጌው በቢላዋ ማለት ነው። በጣም ኃይለኛ አግሬሲቭ ያደርገኝ ነበረ። እግዚአብሔር ይመስገን ግን እኔ ሳልሆን እሱ ጠብቆኝ በነፃና ሀገሬ እንድገባ አደረገኝ። ክብሬን ማንነቴን ጠብቆ ወደ ሀገሬ እንድመጣ ሆንኩኝ እንጂ እንቅልፍ ማልተኛበት ቀን አለ። ተንኮሉ የምገባበት ቤት ሁሉ በሩ ቁልፍ የለውም። አሰሩልኝ ብል ቁልፍ ሰጡ ይብል የማይሰጠኝ ቤት ነው የምገባው ብዙ ጊዜ። ያን ሰዓት ለምን ትጋለጣላችሁ? ለፈተና ትጋለጣላችሁ። በዚያ ላይ የተነሳ እንቅልፍ ባለመተኛቴ ብዙ ነገሮች የተዛብተው ነበር። ግን እየለመድኩ እየቆዩ ስመጣ ሰውነት ያዳብት አደረገው መሰለኝ። የሆነ ነገር ኮሽ ካለች ብድግ ብዬ ቁጭ ነው እንደዚህ። ይሄ እኮ ነቅቶ ብሎ ምናምን የለም። ገና በረቋ ወይም ሲጥጥ ብትል ድምፅ ከሰማ ብድግ ብዬ ቁጭ እላለሁ ደንግጬ። ምን ነው ምን ሰራ መታላለሁ ቶሎ ብዬ። አረቦችም ሴቶችም ወንዶችም ይሆኑ አልወድም። በጣም ነው የሚጨንቀኝ ያ ነገር። አሁን ኢትዮጵያ ስመጣ እንደውም ይሄ ብንን ድንግጥ ማለቱን እየተውኩ መጣሁ። ሀሳቤን ጥዬ መተኛት ጀመርኩኝ። እዛ ግን ሀሳብ ጥላችሁ የምተኙበት ህይወት ላይኖር ይችላል። ይሄ ማለት ደግሞ ሁሉም ሰው ይፈተናል አይደለም። አይ በልክ እኛ ቤት በጣም መንፈስ ሆን ብሎ ይሄ የዛሩ መንፈስ እንደዛ ነው የሚያስ አሁን ሲስቱ አለች ታክሲም ላይ ትሂድ ሰው ጋም ትሂድ ሁሉም ሰው ያያት ነው የሚፈልጋት። እንግዲህ ታውቃታላችሁ ቆንጆ አይደለም እኛ ያያት ሰው ሁሉ ነው የሚጠይቃት። ማን ነው ይሄ መተቱ ሲኖር በይበልጥ እናንተ ማርከስ የቤተሰብ የዛሩ መንፈስ ሲኖር ትልቁ አይነጥላ ትዳር ነው እንጂ የሚጠላው ይሄ ማልከስከስን ማጨማለቅን ይወዳል። ገብታችኋል? ይሄ ኩስትር ያለ እግዚአብሔር የሚወደው አይነት ትዳር እንዳትይዙ እንጂ የሚፈልገው የሚገረግረው ይሄ ለማዘሞት ለማልከስከስ ማን ብሎት የሚፈልገው ያ ነው። በቃ በዚህ ዘመናችሁ እንዲያልቅ ነው የሚፈልገው። ገብታችኋል? ስለዚህ እንዲሁ በስመ አብ ወልድ መንፈስ ቅዱስ የአረቡን ታሪክ ባወራችሁ በጣም ከባድ በጣም የሚገርማችሁና ብዙ ጊዜ ያስጠነቅቀዋል። ኢትዮጵያ ይመጣል፣ ብዙ ጊዜ ኢትዮጵያ ይመጣል። የሴትዮ ወንድሟ ነው፣ ልጇ አለ፣ ሰውየው አለ ኋላ። እነሱ ይመስገን ግን ወንድምየው በጣም ነው የሚወዳት። ትንሽ ነው የቤቱ ትንሽ ወንድሟ ነው። አሳድጋ ዳራችሁም እሷ ናትና ከቤት አይጠፋም። በቃ እንደ ወንድ ልጇ በሉትና የሆነ ነገር ሲመጣ ምሳም እራትም እኛ ጋር ነው የሚበላው ከነ ልጆቹ።
እንደገና ደግሞ በዓለማት ተመጣ ተውታ ወደ ዓመት እግሩን ዘርጎ ወሮመዳን ሙሉ አንድ ወር እኔ ጋ ነው በቃ ጠዋት ማታ 24 ሰዓት እና ሁሌ ያስጠነቅቀዋለሁ። ኢትዮጵያ በአንዳንድ ነገሮች ይሄዳል በስራው ምክንያት ሲሄድ ኢትዮጵያ ላይ የሚያውቃቸው የቡና ቤት ሴቶች ሁሉም እንደዛ ነው የሚመስለው። የኢትዮጵያ ሴት ይነግረኛል ስለነሱ ሲመጣ ማለት ነው። የኢትዮጵያ ሴት ርካሽ ናቸው፣ ገንዘብ ወዳድ ናቸው፣ እንደዚህ ከሰጥሻቸው ምንም ነገር ሊያደርጉልሽ ይችላሉ ምናምን ነገር አይነት እያለ ያቃልልብኛል። ኢትዮጵያ ያን ሰዓት እናድዳለሁ። ደሜ ፍልት ነው የሚለውና እሱም ደግሞ እዛ ካዩ ሴቶች የተለዩ ስለሆንኩበት ይናደዳል። እኔን ለማጥመድ የማያረገው ወጥመድ እንዲሁ ቤቱ ጭር እንዲልለት ሽማግሌና ሴትዮዋ የትም አትሄድም። ከሄደችም ይዛኝ ነው፣ ካልሆነም ከወጣሽ እወጣለሁ ስራዬን ትቼ ነው የምላት። ስለማውቀው ሰውየውን እሬ ነው የምልባት። እሺ ነው የምትለኝ። ከዛ ዓርብ ቀን ጁማ ደግሞ ታውቃላችሁ፣ በተለይ ገጠር አልባሃ በሚባለው ቦታ ስለምሰራ ገጠር ላይ ታውቃላችሁ፣ ይሄ ስጋ ምናምን በጣም ጭምልቅልቅ ያሉ ናቸው። እርድ ምናምን ያበዛሉ። ጁማ ለእነሱ ምን እንደሆነ ታውቃላችሁና ፍየል አርደና ተብሏል። ፍየል አንድ ደቤሃ ነው የሚሉት እነሱ። አንድ ፍየል አርደህ አንጣ ተብሎ ሄዷል። ሰውየው በጊዜው ሶላት ያሰግዳልና በጊዜው ነው ሄደው። ሴትየዋ ለሊት ስለተነሳች ለጠዋት ሱቢ ሰገዳ አልተኛ ብላ ሶላት ሰዓቷ ሲደርስ 5 ሰዓት ምናምን ላይ ለጥ ብላ ተኝታለች። አለም ደህና ብላ በሽተኛ ልጅ አለች እሷን ስለምትይዝ ማለት ነውና ከዛ መጥበስ ስጋውን ይዞ መጥቶ እኔ በጣም ዘግይቶብኝ ተቻኩያለሁ። ምክንያቱም ሰግደው ሲመጡ ከሶላት ምግቡ የታለን የሚለው የታለ ጋዳን የሚለይ ሰውየውና እንደዛ ስለሚል ስጋው ስለቆየብኝ ተናድጄ በቃ ተቻኩዬ ሁሉ ነገር ሬዲ ጃሃዝ ሆኜ ነው የጠበኩት። ሲመጣ ቶሎ ስጋውን ጨማምሬ ለመስራትና እንደዛ እየተቻኮልኩኝ እንዴ እየከተፍኩኝ እንትን ነው እምነበረዱ ላይ እንደዚህ ቁም ሳጥን ወይም ደግሞ ኪችን ማለት እንደዛ እየከተፍኩ እያለሁ ከኋላዬ ነው እጁ እንደዛ አድርጎ ሁለት እጁ እንደዛ አድርጎ ያስኩት እኮ ቢሎ ትልቅ ቢሎ የስጋ ቢሎ አለ እንደዛ አድርጎ እኔን እንደዛ አድርጎ ከኋላዬ ልጥቅ አድርጎ አንገቴን ሊስመኝ ማለት ነው። ከዚህ እንደዚህ ሲል አያታረኩት እጁ የት ነው እዚህ ላይ እንደዚህ ዘርግቶ ታይቻለሁ። ወደዛ ነው ልጥቅ ያደረገ ወደ ቁም ሳጥን ነውና ያስኩት ቢሎዋ ይሄ ላይ ነበር የሚሰካበት መሀል እጁ ላይ ማለት ነው። እጁን ቶሎ ሳብ ሲያደርገው ከዚህ ጀምሮ ይዞት ልምን ያለው ምክንያቱም እንደዚህ ሰክቸዋለሁ እጄንና ሳብ ሲያደርገው በቃ ከዚህ ጀምሮ ስርክት አድርጎት ይዞት ነው ሄደው። ሁሌ የምለው ቃል ነበር አንድ ቀን እጎዳሃለሁ፣ አንድ ቀን የሆነ ነገር አደርጋለሁ ተናድጄ እረፍ እለው ነበር። ሁሌ ማስጠነቀቀው ቃል ይቺ ነበረች ለረጅም ዓመት 2 ዓመት ከምናምን አካባቢና ያን ጊዜ አገኘሁት። እንዴት ደስ እንዳለኝ ውስጤ መንፈሱም ተናዶ ይሆን አላውቅም። ውስጤ ይሄ ገና አረቦቹ ሰምተው ቢያባሩሩኝ ቢናገርብኝ ቢያሳርደኝ ምናምን የለም ያፍራት የስንት ዓመት ልሄን የተወጣሁበት ውስጤ ያ ሰውዬ ከቤት ብን ብሎ ጠፋ። ሐኪም ቤት ሄዶ ተሰፍቶ ምን ብሎ የመጣው ወጪ ነው አስር ላይ ወደ 10 ሰዓት 9 ሰዓት ከምናምን ላይ ሲመጣ ምን ቢል ጥሩ ነው ካሁን ተናገረ እያልኩ ሰውነቴ እንደው በጣም እየፈራ ምን ይላቸዋል ስጋ ሳርድ ቢላዋ ወግቶኝ ነው አላቸው። ጥፋቱን ያውቃታል። ሁሌ እለዋለሁ አንድ ቀን እጎዳለሁ አትፈታተነኝ እላለሁ። እኔ እንዳያቸው እንደ ኢትዮጵያ ሴቶች እኔ እንዳያቸው ኢትዮጵያ ላይ እንደሚዘሙቱ ሴቶች አይደለሁም። ክብሬን የምጠብቅ ሴት ነኝ። ያለ ትዳር ከማንም መልከስከስ አልፈልግም። እሺ ላግባሽ ይላል። ኧረ እባክህ ነው እንዴ እላለሁ። ክርስቲያን የማገባው እኔ ክርስቲያን እኮ ነኝ። ብዙ ነገር ነው በቃ ወራመተው ከሱ ማታ ሲመጣ አውጁ በቃ በጣም ተቆጥቷል፣ አብጧል። ብሊኮስ ምናምን ተጠምዶበት መርፌ ተሰፍቶ ምናምን ነው የመጣው ተጣርዞ ምናምን ይሄ ሙሉ እጁና ሲመጣ ካሁን ተናገረ እያልኩ ለሴትዮዋ እንትን ነው የምትወደኝ በጣም እንደ ልጇ ማለት ነውና ከዛ ምን ሆነ ነው ምናምን ሲባል ተሰበሰቡበት ላይ ሲደውል ሐኪም ቤት ነው ብለው አይ ትንሽ ናት ምናምን ብሏቸው አልሄዱም። ሲመጡ ሁሉ ተሰብስቧል። ጁማ በልተው ጠጥተው ምናምን በቃ የጅግር ይላሉ ሐላ እየበሉ ከዛ ምን ሆነ ነው ይሉታል። ስጋ እያረድኩኝ ቢላዋ ዋለች። በቃ ሰው አበደ አልኳቸው። ወይኔ አንተ እንደው ሰራተኛ ያርደውም ነበር ወይ አሳርድ አልነበረም ወይ ያልኩ ለምን አረድክ ምናምን ሴትዬ በጣም ትወደዋለችና በቃ አሽቀበጡ አልኳችሁ። በቃ ታሟል ያረጤፍ እንትን ስሪለት እንደው እንትን ስሪለት አንጀቴን አርሻለሁ እያልኩኝ እኔ ውስጤ እና እስከዚህ ደረጃ ደርሳለሁ። ለምን እኛ ጋር ያለው መንፈስ ሆን ብሎ ይሄ እንዘሙ ተጠንቀቁ። በተነገራችን ላይ በጣም ከባድ ነው። እኔ አንድን አረብ በጣም መፍራትና መጠንቀቅ የጀመርኩት ወጣት ልጅ ነውና ገና እኮ ቢያንስ ምናልባት እኔ በዛን ጊዜ 10 ምናምን ቤት ነኝ። በእርግጥ እሱ ግን 22 ዓመቱ ነው። ለዛ የአረቦች ልጆች በዛ እድሜያቸው አይደርሱም ነበርና በጣም የባሰበት ቅልቅላለ የውጭ የመስር ቅልቅላለሁ በእናቱ ጎሳ ዘር ማለት ነውና በቃ የኢትዮጵያ ልጅ በሉት እሳት የሆነ ልጅ ነውና ቶብ ስጭኝ ይለኛል። ቶብ እኮ አጥቤ አዘጋጅቼ ተኩሽለት እኮ በር ላይ ፊት ለፊት ያደረኩለት ፊት ለፊት ማለት ነው እንዳይጠይቅኝ። ምክንያቱም ሲጠይቅኝ ከሱ ጋር ደሜ ይፈላል የሚናገርበት ቃል ስለሚያናድደኝ። እኔ ደግሞ ያሸቃላ ሲሉኝ አልወድም።
ስሜ ቢሆንም ሰራተኛ ቢሆንም ግን ሀያት የሚባል ስም ነው ያለው እዛ የሚጠራበት ሀያት ሲለኝ ነው እንጂ ያሸቃላ ያከዳማ ካሉኝ ወይኔ ያን ሰዓት ልቤ ርር ነው የሚለው። ስም አለኝ ሲጠረኝ ራሱ አቤት አልልም። እንደዛ ከጠር ሴትዮዋ ራሱ በጣም የምትወደባሪ ሄዱ የታባ ትበል ሀያት አትላትም። ሀያት የሚመስል ስም እያላት ምን አስጠራ በዛ ትለዋለች። እና ሴጦ ቢሆን ያሸቃለ ያከዳማ ያምን ሲል አቤት አልልም። ዝም እየሰማሁት ምን ነው ሲለኝ አልጠራኸኝ ሀያት እኮ ነው ስም ይለዋል። ሰራተኛ ማሽን ትረሻለሽ አልረሳሁትም፣ ግን ሁሌ ሰራተኛ ብለን እንድጠረኝ አልፈቅድም። ስሜ ሀያት ነው በሀያት ጥራኝ እለዋለሁ። እና ሴትዮ እንጀት ራሽ ትለኛለች። እና ከዛ ነይ ስጭኝ ብሎ እሪ አለ። ነይ ስጭኝ ፊት ለፊት እኮ ነው ነይ ስጭኝ። እየበላሁ እኮ ነው ጾም ሰዓቴ ደርሶ እየበላሁ ነው። የሚጠጣ አስዘጋጅቻለሁ ምግቤ። እኔ ላመጣለት ወደዛ ዞር ስል ልፍ ብሎ ኩሽና ሲገባ አየሁት። በምን ፍጥነት ቶሎ ብዬ ብድግ አድርጌ እንዲህ ሳየው ውሃው ላይ የሆነ ነገር እየጨመረ ነው። ከዛ እያማሰለው ነው በማንኪያ። ረክ በስመ አብ ወልድ መሽቷል እኮ ማታ በቀን አንዴ ስለሆነ ማለት መሽቷል። ይሄማ የሆነ ነገር አድርጎበታል ብዬ ቆቅ ሆኜ ጠበቅኩት። ማታ 10 በሩን ይከፍታል። ታውን የእንቅልፍ ግን የሆነ የሰጠኝ ምን የሆነ የሰጠኝ አላውቅም። እኔ ግን ስላዩ ሲያደርግ ምግቤንም ድፍት ውሃዬንም ድፍት እንኳን ልጠጣት አረ ነው እንዲህ ብዬ ከዛ ወዲህ ምግብ እየበላው ከጠሩኝ ስነ ስርዓት እየበላው ነው። ምግቤን ስጨርስ እመጣለሁ። ምን እንደሚያደርጉበት ምን አውቃለሁ። እፈራለሁ በጣም። እና ከዛ ማታ በቃ መሸለት 10 እየከፈተ ማትናሚ ይለኛል። ይመጣል። አተኝም አሁን ይመጣል። አተኝም እንዴ ነኝና ለካ የሆነ ነገር አድርጋለ ተኝታለች ብለህ ልታበላሸኝ ነበር። ቁጭ ብዬ ጸሎቴን፣ ስግደቴን፣ ቅጥቀጣዬን እንደውም ተመቸኝ። ይሄ እንቅልፉ በቃ በድንጋጤና በጭንቀት ብን ብሎ ጠፋ ከኔና ከዛ እንዲያችን 5 ሰዓት 6 ሰዓት ያለችኝ እኔ እንቅልፍ ሰዓቴን በዛ አሳለፍኩት ማለት ነው። አሁን ከፈት ሲያደርግ ቆሜያለሁ። አንቺ አተኝም እንዲህ ይለኛል። አሁን ምን አገባ ውጣ። መኛቴ ልታረጋግጥ ነው እንደመጣው ነቅቼብሃለሁ እሺ ስለው ድንግጥ ብሎ ሄደ። አሁንም መጥቶ ትንሽ ቆይና መታወንም ሲያኝ አልተኛውም። መብራት ኃይሉ ሲያቃጥለኝ አጥፍቼ መብራትን ስልክ ስጎረጉር ሲያኝ ማትናሚ ይለኛል። ከዛ እንዴ ልጅማ የሆነ ነገር አድርጎ ነበር እንደተኛ ጠብቆ ብዬ ከዛ ወዲህ በቃ ራሴ እንደ ቆቅ በሉኝ በቃ ቆቅ። እንደ ቤታችን ባለቤት ራሱ ምን ነብሮ ይለኝ ነበር። እውነትም ነብሮ ቆቅ ሆኜ ራሴ እጠብቃለሁ። በቃ እረፍትም ከሄድኩኝ ከኢጃዛ ቤት ከባለትዳርም ከማንም ወንድ አልገናኝም፣ ፊትም የለኝም። አረቦችም ጋር ከሆነ ፊት አልሰጣቸውም። እነሱ በቃ እንዲህ የሚያቀነዘነዛቸው ለምን መሰላቸው? መንፈሱ እኛ ጋር ያለው መንፈስ ትዳር ይዘን ተረጋግተን ዝሙት የሚባለውን ቃል ተጸይፈ እንድንኖረው ሳይሆን ይህ በቃ ችግር የለውም ነገር አይነት ብለን አይሄድ ነገር ብለነው ሁሉንም ነገር እንድንነካካው ኃጢአቱን ይፈልጋል። እኔ ግን በእኔ ጥረት በእኔ ብርት የኔን ፈተና አሁን ያሳለፈው ቁጭ ብዬ ሳስበው አንዳንዴ ለራሴ ይገርመኛል። ማለት በእኔ አይደለም ያለፍኩት። በቃ እመብርሃን እየጠበቀ እኔ የተቻለኝን እጥራለሁ። እመብርሃን እያገዘችኝ መድኃኒዓለም እያገዘኝ ክብር ሞገስ እየሆነ ነበር እንጂ የሚጠመደው ወጥመድ የሀበሻውም የክርስቲያኑም ፈተና የኛ የኢትዮጵያውን ፈተና የሚታለፍ አልነበረም። ግን ከዚያ ሁሉ እየጠበቀኝ ክብሬን ይዤ እንድመለስ የረዳኝ እግዚአብሔር ይክበርልኝ። መድኃኒዓለም ሳልከሰከስ ሳልጨማለቅ እንድመለስ ሀገሬ ላይ የረዳኝ አምላክ እግዚአብሔር ይመስገን። እንግዲህ ሰው ያለ ትዳር መኖር አይችልም፣ ሰው ጓደኛ ሳይዝ መኖር አይችልም፣ ሰው ሳያገባ መኖር አይችልም እየተባለ በሚወራለት በአረብ ሀገር ላይ እግዚአብሔር ይመስገን 10 ምናምን ዓመታትን በድል እንድመለስ የረዳኝ እግዚአብሔር ነው። ፈተናው እንዳልፍ የረዳኝ እግዚአብሔር ነው። ስለዚህ በርቱ፣ ተደገፉት። የምታምኑት አምላክ አይተኛም፣ አያንቀላፋም። ማንንም አትደገፉ፣ ክርስቶስን እመኑ፣ ስሙ፣ አድምጡ፣ ተማሩ። የሚጠቅማችሁን ፍሬ ሀሳብ እየወሰዳችሁ ተግብሩት፣ ታተርፉበታላችሁ። ከዚያ ውጭ ማንንም አንደገፍ። ማንም ምንም ሲል ደግሞ ስለ አባቶቻችን አትከራከሯቸው። ዝም ነው ማለት እኔ በፊት ተከራክሬ ምን አትርፌያለሁ? ያልመለስኩት አለ። የተመለሰው እንዳለ ሆኖ አብዛኛው እንደውም አንቺ እንዲህ ነሽ እያለ ስም ያጠፋለ። እነሱም ተጉንተን ከማል ለምን እነሱ ንጹህ ስላልሆኑ ለምን እንደው ደብተራና እንደው የደብተራ ስራ እንኳን ባይኖርባቸው ያሳደጋቸው አብሮ የተወለደ ቤተሰብ ዛሩ እንዴት አድርጎ ይሄን ያምናል? ከነቁ እንደሚጋለጡ ያውቃላ። ከበረቱ ይሄ ምናምኑ ተጋልጦባቸው እንደሚሸኝ ያውቃላ። መንፈሱ አስቀድሞ ይሄን ስለሚያውቅ ምን ያደርገዋል? ዝግት ጭንቅላታችንንም ልባችንንም። ስለዚህ እንደዚህ ከሆነ ጋር ደግሞ እኛ እንሳፈጥ ማለት ነው። እግዚአብሔር ይርዳን። ብዙ ለፈለፍኩኝ ወይኔ ታውቃላችሁ፣ የኔን ልፍለፍ አይደለም ምን ላድርገው? ውስጤ እኮ ያለውን ነው የምተነፍሰው እናንተ ጋር ነው።
ይሄ ሁሉም ምላችሁ እንድትበረቱ ነው። አሁን በአረብ ሀገር ላይ አረቡ እንዲፈተነኝ እንዲህ ያሰቀየ ነው፣ ሽማግሌ በጣም ይበትነኛል፣ የአረቡ አላሰራልኝ፣ ኮንትራንስ አልጨርስ ልመጣ ነው ምናምን የምትሉኝ ቀጥቅጡ። እሺ ጸሉ፣ በደንብ ጸሉ። ኃይሉ እንዲደክም ከእናንተ አረቡ ላይ ሄዶ ሌላ ስሜት እንዲሰማውና እናንተ እንዲፈታተናችሁ እንዳያረግ፣ እንዲሁም ከአበሾችም ላይ ከማንም ጋር እንድትደፈሩ እንዳያረግ መንፈሱ ኃይሉን አድክሙ። እሱ ጋር ያለ የዝሙቱ መንፈስ የአሕዛቡ መንፈስ እንዳለ ሆኖ የኛ ደግሞ ይጠራዋል። ገብታችኋል? የኛ እንዲፈልገው ወረ ወይኔ ስንት አሳልፍ ያለ በመብራት የማይነገር ብዙ ነገር ብቻ የሚያስጠላ ባህሪ ያለባቸው ስንት አሉ። ያ ሁሉ አልፎ ግን እዚህ ያደረሰኝ አምላክ ሁሌ አመሰግነዋለሁ። መድኃኒዓለምን ሁሌ አንዳንዴ እንዴት አለፍኩት ብዬ። እንግዲህ ወጣት ስትሆኑ ትንሽ በሰል ያላችሁ ይሄ 20 መጨረሻ 20 ግማሽ ላይ 30 ቤት የገባችሁ መቼም ይሄ ማገናዘብ አያቅታችሁም ስለበሰላችሁ ጊዜ ኑሮ እድሜ ስለመከራችሁ። ግን እኔ በዛን ጊዜ ይሄ በ14 በ15 በ16 እስከ 20 ባለው እስከ 22 ድረስ ባለው እሳት የሚባልበት እድሜ ነው። በጣም ፈተና በሚበዛበት እድሜ ነው። ያን ሰዓትን ግን እንድበረታ እንድቆጣጠር ከአዲስ አበባ ራሱ ፓስፖርት የምንን ስጨርስ ድረስ ፈተናው ገና ከዚህ ነበር የጀመረው። ከዚህ በጣም በቃ ከማምናቸው ከምለው ወንድሞቼ እንዲሁም ደግሞ ያዩኝ ሁሉ በቃ ረችን መሰረታት ስደታት እዙና አስቀራት አይነት እያሉ ሁሉም ነበር የሚጠሩት የወንድሞቼ የአጎቶቼ ልጆች ጓደኞች ማለት ነውና ፈተናው ከይሄ ነበር የጀመረው። አውሬ አግሬሲቭ አድርጎኝ ግን ራሴ እንድጠብቅ ያደረገው መንፈስ አንዳንዴ ያመሰግናለሁ። ወይም ደግሞ ይሄ ነገር ፈተና በመጣ ቁጥር ወይም ደግሞ እኔን ሌሎች እንዲመኙኝ እያደረገ ፈተናዬን ባበዛ ቁጥር እንድበረታ እንድጠነክር በቃ እምነቴ እንዲበረታ፣ ሁለተኛ ደግሞ በጣም እልህኛ እንደሆነ ያደረገኝን በጣም ነው የማመሰግነው እግዚአብሔር። ለምን አንዳንድ ጊዜ እልህ ያገለግላችኋል። አላግባብ ሳይሆን በአግባቡ ሲሆን የሚያስፈልገው ቦታ ላይ ሲሆንና ራሳችሁን ጠብቁ፣ ክብራችሁን ጠብቁ፣ ማንነታችሁን ጠብቁ። የኛ ገላ የኛ አቋም የእግዚአብሔር ቤተ መቅደስ ነው። የእግዚአብሔርን ቤተ መቅደስ ማርከስ ማቆሸሽ ደግሞ ኃጢአት ነው። አታቆሽሹ። እግዚአብሔር ፈቅዶላችሁ የእናንተ የተባለውን ሰው እስኪሰጣችሁ ራሳችሁን አታርክሱ። እንኳን ማድረግ ቀርቶ መመኘት ኃጢአት ነው። መመኘት ምኞት ራሱ ዝሙት ነው። አደራ ከሱም ተቆጠቡ። ከምንም በላይ እኔ ብዙ ጊዜ ትንሽ ወደ ቤቱ ስለማደላ ያ ስሜትን ብዙ አላስተናግደውም። የምኞት ኃጢአት የሚባለው ይሄን አግኝቸው እንዲሁ ይሄን ሰውዬ የምለው አልነበረም። ትኩረቴ እንዲሁ ፈጣሪ ቢፈቅድ ምልኩስና ላይ ስለነበረ ይህ አይቼ የተማረኩበት የሆነ እንኳን ሰው በህይወቴ ሲመጣ የኔ መጨረሻ እግዚአብሔር ነው የሚያውቀው። እግዚአብሔር ቢፈቅድ ነበር ምለው ኢትዮጵያ ስገባ በእግዚአብሔር ቤት ጠይቄ ከፈቀደ ነበር እንጂ ይሄ አፍቅሬው አብጀለት ይሄ እንዲሁ እያልኩ የጠበኩት አልነበረም። ቃል እንኳን ስገባ እግዚአብሔር የፈቀደው ካለ እግዚአብሔር የሚፈልገው ነገር ካለ ነው በህይወት የሚመጣው። ምንም ያህል ሰው ቢጠብቅ፣ ምንም ያህል እድሜ ቢጠብቅ፣ ምንም ያህል እኔን ተስፋ አድርጎ ቢኖር ፍቃዱ ካልሆነ አልሆነም። ፍቃዱ ከሆነ ይሆናል ነገር ነው እና እግዚአብሔር ይመስገን። እንደዛ እያላችሁ ለመኖር ሞክሩ። እግዚአብሔር ፍቃድ ካለ መቼም ቢሆን ለእናንተ መሆኑ አይቀርምና ብትወዱትም ብታብዱለትም እግዚአብሔር ካልፈቀደ ደግሞ የእናንተ ላይሆን ይችላል። ምክንያቱም ይህንን አጥስ የሚገላግል ምን ይሆን? ምን ነበር ያለችኝ? አንዷ የኮሰረት ሻይ ያልሽኛ አንድ ኮሜንት አንብቤያለሁ። የኮሰረት ሻይ ጠጫይ ቀላ ፍንጭ ፊቴ ራሱ ባንዴና አጥሴ በጣም እየደጋገመኝ ነው። እንግዲህ በፊት ሳይነሴ የምለው ነገር ነበረ። እሱም ይሁን አላውቅም። ሁሉም የሱ ነው በነገሩ። ግን ያው በጣም ጠዋት ላይ እየፈተነኝ ነው በጣም የሆነ ወቅት ላይ በቃ እንደዚህ ደጋግሞ ይለኝና አይኔ እስከሚቀላ ራሴ እስከሚያዝና እግዚአብሔር በያለንበት ይጠብቀን። መድኃኒዓለም ከክፉ ነገር ይታደገን። እድሜ ዘመናችን በእሱ ቤት እንዲያልቅ ፍቃዱ ይሆንልን። ስንወድቅ እንድንነሳ፣ ስንቆሽሽ እንድንታጠብ የእግዚአብሔር ቅዱስ ፍቃዱ ይሆንልን። ከቤቱ ያርቀን። ፈተናችንን በአቅማችን ልክ ይስጠን። እግዚአብሔር ለነገሩ ላይችል አይሰጥም። የሁላችንን አቅም ያውቀዋል። ግን ፈተናውን የምንወጣበትን ፈተና ያግዘን፣ የምንወጣበትን ብርታት ያድለን፣ የየውንም ትዕግስት ለሁላችን ያድለን። ወዳችኋለሁ። እኔ የተሰማኝን ይሄን ካልኩኝ እናንተ ደግሞ በኮሜንት የተሰማችሁን ግለጹ። በኮሜንት ላይ አሸንጓሊት ይሄ የሚያለቅስ ነገር እንዳታደርጉ፣ ዩቱብ እያዘናችሁብኝ አይነት እንዳይረዳ። እርግጥ ነው ያላችሁበትን ሁኔታ ለመግለጽ ነው የምታደርጉት፣ ግን አታደርጉ አሸንጓሊት። እሺ ልብ ቅርጽ አሸንጓሊት ምንም አታደርጉ። በጽሁፍ ብቻ ስሜታችሁን ግለጹ። እወዳችኋለሁ፣ አከብራችኋለሁ። መድኃኒዓለም ከእናንተ ይሁን። ጩኸቴን ሰምታችሁ እባካችሁ አግዙኝ ያልኳችሁ ሁሉ ሰምታችሁ ስላገዛችሁኝ የሥላሴን ቤት መድኃኒዓለም ሸክማችሁን ሁሉ ያግዛችሁ። መሻታችሁን ከኃጢአት መቀር ይፈጽምላችሁ። አስራታችሁን
በረከታችሁን አደራ ብላችሁ የሰጣችሁኝም በሙሉ አደራ እንድወጣ እግዚአብሔር እርዳኝ። በጸሎት አስቡኝ። እወዳችኋለሁ። ደህና ሁኑ።